ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ ሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም እየተዘጋጀን ነው። ንግግሩ የፈትለወርቅ ገብረ እግዚአብሔር ዘብሔረ ትግራይ ነው። በዚህ ሰሞን በይፋ ተናግራው ቪዲዮ አደባባይ ወጥቷል። ንሕናን ፋኖ ንፈላለየሎም ፖለቲካዊ ቀዋማት ኣሎ ሓደ ዝገብረና ነገር ግን ኣሎ ስርዓት ብልጽግና ናይ ኩላትና ሓደጋ እዩ ዝብል ማለት እዩ። ነገሩ ፋሲል ደሞዝ እንዳለው እየሆነ ነው። ፋሲል ደሞዝ ራሱን ህወሓትን ለመጣል ትግል ሲደረግ አለ ነገር ጎጃምና ጎንደር ወሎም አለ ነገር መሃል ሸዋም አለ ነገር ብሎ ነበር። አሁንም ሞንጆሪኖ አለ ነገር እያለችን ነው። ህወሓቶችና ፋኖ እርስ በርስ ሊዋጉ ይችላሉ ማለት ነው። ህወሓት እንደገና ከፋኖ ጋር እዋጋለሁ ሲል በሞንጆሪኖ በኩል የተናገረው ቃል ጽምዶን እንዳያፈርሰው ተሰግቷል። እነሆ መቀሌ ውስጥ ሆኖ ለጽምዶ ስኬት እየሰራ ነው የሚባልለት የአፋብኃ ሊቀመንበር ዘመነ ካሴ ባውቄ ገና ከባድ ጦርነት ከሞንጆሪኖ ጋር አለበት ማለት ነው። የጽምዶ መጨረሻው ሌላ ጦርነት መሆኑን ራሳቸው ፈትለወርቅ ገብረ እግዚአብሔር በይፋ ተናግረዋልና በእርግጥ በዘመናዊ ፖለቲካ ሳይንስና ዓለም አቀፍ ግንኙነት ንድፈ ሐሳቦች ውስጥ የአንድ መንግስት ስርዓትን ለመለወጥ የሚደረጉ ትግሎች ከርዕዮተ ዓለማዊ አንድነት ይልቅ በወቅታዊ የወዳጅነት ስሌቶች ላይ የሚመሰረቱበት ጊዜ እጅግ ብዙ ነው። በኢትዮጵያ ወቅታዊ ፖለቲካ ምህዳር ውስጥ ብቅ ያለው የጽምዶ ግንባር ከዚህ መርህ ጋር የሚጣጣም ሆኖ ይታያል። የህወሓቷ መሪ ፈትለወርቅ ገብረ እግዚአብሔር ስለ ጽምዶ ግንባር የሰጡት አባባል የፖለቲካ ሳይንቲስቶች ስልታዊ ግብይት ወይም የመዋቅር ሰጣ ገባ ብለው ከሚጠሩት እውነታ ጋር ሙሉ በሙሉ ይገጥማል። ፈትለወርቅ የገለጹት ሐሳብ መግቢያችን ላይ እንደጠቀስነው ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ ሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል የሚል ነው። በታዋቂው ፖለቲካል ሳይንቲስት ሃንስ ሞርገንታውና ሌሎች የሪያሊዝም ትምህርት ቤት ምሁራን ትንታኔ መሰረት ኃይሎች የሚሰለፉት በወዳጅነት ወይም በሞራል ልዕልና ሳይሆን በኃይል ማመጣጠን ፍላጎት ነው። እዚህ ላይ ፈትለወርቅ ያነሱት ነጥብ የረጅም ጊዜ ጓደኝነትን ሳይሆን የጋራ ጠላት እስካለ ድረስ ብቻ የሚቆይ የጊዜያዊ ስልታዊ ትብብር መሆኑን ያሳያል። ከዚህ አንጻር ጥምረቱ ከተሳካ በኋላ የሚኖረው የአሸናፊዎች አሸናፊ ፍልሚያ የሚለው ሐሳብ የፖለቲካ ሳይንቲስቶች ዜሮ ድምር ጨዋታ ብለው ከሚጠሩት ተለዋዋጭ ሁኔታ ጋር ይመሳሰላል። አንዱ ወገን የሚያተርፈው የሌላኛውን መክሰር በሚያስከትልበት በዚያ ዙሪት ውስጥ ጥምረቱ በራሱ የውስጥ ቦምብ የታሸገ መሆኑን ያመላክታል። የአፋብኃ ሊቀመንበር ዘመነ ካሴ ባውቄ የትግል ጉዞም ከዚህ የግንባሩ እውነታ ጋር የተያያዘ ነው። ዘመነ ከጎጃም ወጥቶ በቤኒሻንጉል ጉሙዝ ክልል፣ በሱዳን፣ በኤርትራ እንዲሁም በትግራይ መቀሌ ከተማ ውስጥ መንቀሳቀስ ጀመረ ከተባለ ወራት እየተቆጠሩ ነው። የዘመነ የፖለቲካ ትግል ታሪክ ከ20 ዓመታት ገደማ በፊት በኤርትራ ሳህል በረሃ የተጀመረ ነው። ሳህል ጥንትም የሻዕቢያ ታጋዮች ድርጅታቸውን ያቋቋሙበትና ለድል የበቁበት ታሪካዊ ስፍራ በመሆኑ ዘመነ ያንን የኋላ ታሪክና ካፒታል እንደገና ለመቀስቀስ ጥረት እያደረገ ይገኛል። ይህ አካሄድ አንድ ድርጅት ወይም መሪ በመጀመሪያዎቹ የትግል ምዕራፎች ያገኘው ልምድና የጂኦግራፊያዊ ትስስር ለቀጣይ የፖለቲካ አካሄዶቹ መሰረት እንደሚሆን የሚገልጸውን የታሪክ መስመር ጥገኝነት መርህ የሚያሳይ ነው። ይህ የዘመነ ካሴ ባውቄና የፋኖ ከህወሓት ጋር አብረን እንሰራለን የሚለው አቋም ፋኖን ለሁለት የከፈለ መሰረታዊ ነጥብ ሆኗል። በወጣትነቱ ህወሓትን ለመታገል የወጣ ዘመነ ካሴ ባውቄ የተባለ ሰው አሁን ከታገለው ህወሓት ጋር እንዴት አብሮ ሊሰራ ይችላል የሚለው ጥያቄ በፋኖ ውስጥ ከፍተኛ አጣብቂኝ ፈጥሯል። በርካታ የፋኖ ተዋጊዎች፣ የፖለቲካ ሰዎችና የህዝብ ግንኙነት ባለሙያዎች ፋኖን ትተው ወደ መንግስት የገቡበት ዋና ምክንያት ይህ ከህወሓት ጋር የሚደረግ አብሮነት መገለጹን ተከትሎ ነው። ይህ ሁኔታ አንድ አብዮታዊ ወይም ታጣቂ እንቅስቃሴ የርዕዮተ ዓለም ወጥነት ከሌለው መሰረታዊ አባላቱንና ህዝባዊ መሰረቱን እንደሚያጣ የሚገልጸውን የመርህና የፕራግማቲዝም ግጭት እውነታ ያንጸባርቃል። በዚህ ጊዜ ዘመነ ካሴ መቀሌ ከተማ ውስጥ እንደሚገኝ ይነገራል። መቀሌ የህወሓት ዋና ማዕከል ስትሆን እንደ ጌታቸው አሰፋ ያሉ ሰላዮች የሚንቀሳቀሱባትና የአፍሪካ ቀንድ ፖለቲካ አሁናዊ ሁኔታ የሚዘወርባት ቦታ መሆኗ ይገለጻል። በዚህም የተነሳ ፈትለወርቅ ገብረ እግዚአብሔር ብልጽግናን ከጣልን በኋላ ፋኖን ራሱን እንዋጋዋለን የሚል ሐሳብ ማንጸባረቃቸው ለዘመነ ካሴ ደህንነት ከፍተኛ ስጋት ፈጥሯል እየተባለ ነው። ዘመነ ካሴ አሁን ባለው ሁኔታ በህወሓትና በሻዕቢያ የደህንነት ሰዎች ቁጥጥር ስር በመሆኑ
ሐሳቡን ቀይሮ ማፈግፈግ ቢፈልግ ራሱ ከባድ አደጋ ውስጥ እንደሚገባ ይታወቃል። ይህ ሁኔታ አንድ የጦር መሪ የራሱ ጦር ሙሉ ቁጥጥር ወደሌለበትና የማያምነው አጋሩ በብቸኝነት ወደሚቆጣጠረው ምሽግ ሲገባ የድርድር አቅሙ እጅግ እንደሚቀንስና የመውጫ መንገድ እንደሚያጣ የሚገልጸውን የተገላጭነት ወጥመድ ንድፈ ሐሳብ ያረጋግጣል። የጽምዶ ግንባር መፈጠር ከጊዜያዊ የጋራ ጠላት ማጥፋት ጀብዱ ባሻገር ጥምረቱ በውስጡ የያዘው የአሸናፊዎች አሸናፊ ፉክክርና የደህንነት ወጥመዶች ለቀጣዩ የፋኖ ህልውና ምዕራፍ እጅግ ከባድና መዋቅራዊ ቀውሶችን ይዞ የሚመጣ መሆኑን እውነታዎች ያሳያሉ። የኢትዮጵያ ፖለቲካ ታሪክ ሲታይ ሁልጊዜም የሚገርመውና የሚደንቀው ነገር ቢኖር ታሪክ ራሱን ይደግማል የሚለው እውነት በከፍተኛ ድምጽ የሚደመጥበት እንዲሁም እውነት የሚሆንበት መሆኑ ነው። ዛሬ በሰሜን ኢትዮጵያ ፖለቲካዊ ምህዳር ውስጥ በተለይም በአማራው ትግል ግንባር ቀደም ስም ሆኖ የሚነሳው የዘመነ ካሴ ወቅታዊ አጣብቂኝ ከዚህ ከከረመ ታሪካዊ እውነት ጋር በእጅጉ የተቆራኘ ነው። ዘመነ ካሴ ዛሬ የገባበት የጂኦ ፖለቲካና የደህንነት አጣብቂኝ ከትናንቶቹ የ1960ዎቹና 70ዎቹ የኢትዮጵያ ፖለቲካ ኃይሎች በተለይም ከኢሃሰ ማለትም የኢትዮጵያ ሕዝብ አብዮታዊ ሰራዊትና ከቁልፍ መሪው ከብርሃነ መስቀል ረዳ ታሪክ ጋር የሚጋራው መራራ እጣ ፋንታ እጅግ አስገራሚና አስተማሪ ነው። ዛሬ ዘመነ ካሴ በሰሜኑ የሀገራችን ክፍል ውስጥ የገባበት የህይወት አደጋ፣ የቦታ ማጣት፣ ከጎረቤት ኃይሎች ጋር የሚደረግ ጥንቃቄ የተሞላበት ሽኩቻ እንዲሁም በራሱ የርዕዮተ ዓለም ጽናት ምክንያት ከሚመጣበት ሰይፍ ጋር መጋፈጥ የትናንቱን ትውልድ ትግል ትክክለኛ ቅጅ የሚያሳይ ነው። ይህንን ታሪካዊ ትይዩ መረዳት ማለት ዛሬ በሰሜን ኢትዮጵያ እየተከናወኑ ያሉትን መዋቅራዊና ስልታዊ ስንጥቆች በግልጽ ለመረዳት ቁልፍ መፍትሄ ነው። ወደ 1960ዎቹ መገባደጃና 70ዎቹ መጀመሪያ ስንመለስ የኢትዮጵያ ሰማይ በለውጥ ፈላጊ ወጣቶች በግራ ዘመም ርዕዮተ ዓለማትና በብሔር ጥያቄዎች የተሞላ ነበር። በወቅቱ ከነበሩት ታላላቅ የፖለቲካ ድርጅቶች መካከል ኢሃፓ አንዱና ግንባር ቀደሙ ነበር። ይህ ፓርቲ የከተማውን ትግልና የርዕዮተ ዓለም ንቅናቄ ይዞ ሲንቀሳቀስ በሂደት ግንባሩን አስፋፍቶ የታጠቀ ኃይል ማቋቋም አስፈልጎት ነበር። ይህንን የታጠቀ ኃይል ለማጠናከር የተፈጠረው ኢሃሰ ነበር። ኢሃሰ የኢሃፓ የታጠቀ የጦር ክንፍ በመሆን በሰሜን ኢትዮጵያ ተራሮች ውስጥ የትግል መሰረት ለመጣል ተንቀሳቀሰ። ነገር ግን ትልቁ ችግር የጀመረው እዚህ ጋር ነበር። በወቅቱ ኢትዮጵያ ውስጥ ማዕከላዊ መንግስት ማለትም የደርግን ስርዓትና የውስጥ ፖለቲካዊ ምህዳሩ ሰፊ ማረፊያና አስተማማኝ የሰላም ቀጠና ስላልፈጠረላቸው እነዚህ የሰሜን የፖለቲካ ኃይሎች ማዕከላቸውን ወደ ሰሜን ጽንፍ ማለትም ወደ ኤርትራ ድንበርና ወደ አሲምባ ተራሮች ማዞር ግድ ሆነባቸው። ኢሃሰ በአሲምባ ተራሮችና በኤርትራ ድንበር አካባቢ ሲንቀሳቀስ አካባቢው በወቅቱ በነበሩት እንደ ሻቢያና ጀብሃ ባሉ የነጻነት ግንባሮች ቁጥጥር ስር ወይም ተጽዕኖ ስር ያለ ነበር። እነዚህ ድርጅቶች በሰሜን አካባቢ ትልቅ የጦር ኃይልና የረጅም ጊዜ ልምድ የነበራቸው በመሆኑ አዲስ ወደ አካባቢው የመጣውን የኢትዮጵያ ፖለቲካ ኃይል ማለትም ኢሃሰን እንደ እኩል አጋር ለማየት ፈልገው ያውቁም ነበር። ይልቅስ የራሳቸውን የበላይነት ለመጫንና ኢሃሰን ለራሳቸው ዓላማ ማስገዛት ፈልገው ነበር። በወቅቱ ኢሃፓ የኤርትራ ሕዝብ የብሔር ጥያቄ እንዳለው ያምን ነበር። ነገር ግን ኤርትራ ኢትዮጵያን የባህር በር አሳጥታ ከኢትዮጵያ ማዕከላዊ መንግስት ሙሉ በሙሉ መገንጠል አለባት የሚለውን ጽንሰ ሐሳብ በግልጽ ይቃወም ነበር። ይህ የቆመበት መርህ ከሻቢያ የረጅም ጊዜ ስትራቴጂ ጋር ፈጽሞ የሚጣጣም አልነበረም። በዚህ ምክንያት ሻቢያ በወቅቱ በኢሳያስ አፈወርቂ ይመራ ነበር። እንዲሁም ሌሎች ኃይሎች ኢሃሰን ለማዳከም ነፃ ሆኖ እንዳይንቀሳቀስ ለማድረግና በመጨረሻም ከአሲምባ እንዲወጣ ወይም እንዲደመሰስ ከፍተኛ ሴራዎችን ይጎነጉኑ ነበር። በዚህ ታሪካዊ ምዕራፍ ውስጥ ስሙ የማይጠፋውና የትግሉ ማዕከል የነበረው ብርሃነ መስቀል ረዳ ነበር። ብርሃነ መስቀል ረዳ የኢሃፓ አንጎልና ቁልፍ መሪ ሲሆን ኢሃሰን በመመስረት ረገድ የላቀ ሚና ነበረው። ኢሳያስ አፈወርቂና ብርሃነ መስቀል ረዳ በግል ይተዋወቁ፣ እየተገናኙ የሚጨዋወቱ ነበር። ግንኙነታቸው ግን ውጥረት የሞላበትም ነበር። ሻቢያ የኢትዮጵያ አንድነትና የባህር በር አቋም እንዲቀይር ብርሃነ መስቀል ረዳን ከፍተኛ ጫና ውስጥ ከቶት ነበር። ብርሃነ መስቀል ረዳ ግን በሰጠው ርዕዮተ ዓለማዊ ጽናትና በኢትዮጵያ ጽኑ አቋም ምክንያት ከሻቢያ ጋር የነበረው ግንኙነት ወደ መቋረጥና ወደ ክፍት ውጥረት አቀና። ይህ በወቅቱ በአሲምባ የነበረው አጣብቂኝ ዛሬ በዘመነ ካሴ ላይ ከሚታየው እውነታ ጋር ፍጹም አንድና ተመሳሳይ ነው። የዘመነ ካሴ ፖለቲካ ጉዞ ከብርሃነ መስቀል ረዳ ታሪክ ጋር በሚያስደንቅ ሁኔታ ይገናኛል። ዘመነ ካሴ ከዓመታት በፊት ከአርበኞች ግንቦት ሰባት ጀምሮ እስካሁን ድረስ ስለ ታላቋ ኢትዮጵያ፣ ስለ አማራ ሕዝብ ታሪካዊና ማዕከላዊነት የሚሰብክ
አገሪቱ በብሔር ጽንፈኝነት መፍረስ የለባትም ብሎ በጽኑ የሚያምን መሪ ነው። ይህ ጽኑ አቋሙ ከህወሓት መቀሌ የፖለቲካ አቋም ጋር ፈጽሞ ሊስማማ የሚችል አይደለም። ልክ ኢህአሰ በአሲምባ በነበረበት ጊዜ በዙሪያው ካሉት ተቀናቃኝ ኃይሎች ማምለጫ እንዳጣው ሁሉ ዛሬም ዘመነ ካሴ በመቀሌ ፖለቲካዊና ጸጥታ መዋቅር ውስጥ ለህይወቱ ትልቅ አደጋ የሚያጋጥመው ከዚሁ ታሪካዊና ፖለቲካዊ ቅራኔ የተነሳ ነው። በወቅቱ ኢሳያስ አፈወርቂና ሻዕቢያ ኢህአሰን እንደ ገለልተኛና የራሳቸውን ሉዓላዊነት ሊያሰጋ የሚችል ኃይል አድርገው ስለተመለከቱት አላመኑትም ነበር። ዛሬም በኤርትራም ሆነ በሌሎች የሰሜን የጂኦፖለቲካ ተጫዋቾች ዘንድ የዘመነ ካሴ ቆራጥነትና የኢትዮጵያ አንድነት አቋም ሙሉ በሙሉ የሚዋጥላቸው አይሆንም። የኢህአሰ ኃይሎች በአሲምባና በኤርትራ ድንበር ላይ በጠባብ ወሰን ውስጥ ተዘግተው እንደተቸገሩት ሁሉ አሁን በአማራ ታጣቂዎችና በዘመነ ካሴ የሚመሩ ኃይሎች በሰሜናዊ አቅጣጫ የሚገጥማቸው የመንቀሳቀሻ ቦታ ማጣት፣ የሎጂስቲክስ እጥረትና የውጭ ጫና ልክ እንደ ትናንቱ ኢህአሰ በከባድ አጣብቂኝ ውስጥ የከተታቸው ይመስላል። ታሪክ መቼም ቢሆን በባዶ የሚፈጠር አይደለም። የ1960ዎቹና 70ዎቹ የትግል አዙሪት ዛሬ በሌላ መልክ በሌሎች ተዋናዮች ግን ተመሳሳይ በሆኑ የጂኦፖለቲካ ህጎች እየተደገመ ይገኛል። ማዕከላዊ መንግስት ሰፍቶና ጸድቶ የህዝብን ደህንነት ማስከበር በማይችልበት ጊዜ በሰሜኑ የሀገራችን ክፍል የሚነሱ ኃይሎች ሁልጊዜም በጎረቤት ክልሎችና በውጭ ኃይሎች መሃል ባለው መዋቅራዊ ቅራኔ ይጠቃሉ። የትናንቱ ብርሃነ መስቀል ረዳ የከፈለው መስዋዕትነትና የገጠመው ክህደት ዛሬ በዘመነ ካሴና በዙሪያው ባሉ ታጣቂዎች ላይ የሚደገም የማስፈራሪያና የማጥቃት ዘመቻ ሆኖ ይታያል። ለማጠቃለል ያህል የዘመነ ካሴ አሁን ያጋጠመው አደጋና የገባበት አስፈሪ አጣብቂኝ የለየለት ድንገተኛ ክስተት አይደለም። ይህ አደጋ ከ30ና 40 ዓመታት በፊት በአሲምባ ተራሮች ላይ የኢህአሰ መሪዎች እነ ጸጋዬ ደብተራው ከነበሩበት የህልውና አደጋ ጋር አንድ የሚያደርገው ትልቅ ታሪካዊ ገመድ አለው። የኢትዮጵያ ፖለቲካ ኃይሎች ማዕከል ሳይኖራቸው በውጫዊና በክልላዊ ተቀናቃኞች መሃል ተደፍቀው ሲንቀሳቀሱ የሚጠብቃቸው መራራ ጣፋንታ ምንጊዜም ውድመትና መሰነጣጠቅ ነው። የዛሬው የዘመነ ካሴ ፈተናም የዚሁ ታሪካዊ ሰንሰለት ቀጣይ ክፍል በመሆኑ ፖለቲከኞቹም ሆኑ ታሪክ አጥኚዎች ከዚህ ያለፈው ዘመን ክስተትና አጣብቂኝ ትልቅ ትምህርት ሊወስዱ ይገባል። ታሪክ ያስተማረን ትልቁ እውነት ቢኖር ያለፉትን ክስተቶችና የጂኦፖለቲካ ወጥመዶች በአግባቡ ያልተረዳ ኃይል ዛሬም መጪውን ዕጣ ፈንታ በትክክል መምራት እንደማይችል ነው። እርስዎ ምን ይላሉ? በጽምዶ ሂደት ዘመነ ካሴና ፈትለወርቅ ገብረ እግዚአብሔር ቢዋጉ ለማን ያግዛሉ? አይበልባቸውና እርስዎ ግን አስተያየት ጻፉልን።